ክብር ለኢየሱስ ነው። አጭር ጸሎት ጸልየን ወደ ቃሉ እንሄዳለን። ሃሌሉያ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን፣ ስለዚህ ምድር ብትናወጥ ተራሮች ወደ ባህር ሊወሰዱ አንፈራም አንናወጥም ተብሎ እንደተጻፈ መዝሙረ ዳዊት ምዕራፍ 45 ላይ እኔም ወንድሞችም እህቶችም በዚህ ፕላትፎርም ላይ ስምን ልንጠራ ቃልህን ልንሰማ የተዘጋጀን በሚያናውጠንና በሚነዘንዘን ነገር ላይ ሰንጥቀን ገፍትረን ጥለነው ተሻግረን ስለምንመጣ የስምህን ታላቅነት፣ የቃልህን ታላቅነት፣ የመንፈስን ታላቅነት ስለምትገልጥልን እንወድሃለን፣ እንባርካለን። ቅዱሱ አምላካችን ልዑል እግዚአብሔር ለስምህ ብሩክ ይሁን፣ ለስምህ ክብር ይሁን፣ ስምህ ብሩክ ይሁን። እንወድሃለን፣ እናከብርሃለን። ለፕሮፌሰር ሰማያትን ቀደ እንዲሰጥ ቃልህን በልቡና በአእምሮ ላይ እንድታመጣ ምንና እንዴት እንናገራለን ብላችሁ እንዳትፈሩ፣ የሰማይ አምላክ እግዚአብሔር ከእናንተ ጋር ሆኖ ይናገራል ተብሎ እንደተጻፈ መንፈስ ቅዱስ በማይናገር መቃተት ይቃትታል፣ ስለ እናንተ ደግሞ ይማልዳል ተብሎ እንደተጻፈ ከሰማይ የሆነ ድል፣ ከሰማይ የሆነ ስኬት፣ ከሰማይ የሆነ ቃል፣ ከሰማይ የሆነ ሞገስ፣ ከሰማይ የሆነ ክብር ከፕሮፌሰር ጋር አብሮ እንዴት ለእኛ ደግሞ ለተሰበረ አጥንታችን ጠገን፣ ለወደቀ ልባችን መነሳት፣ ለቆሰለው ስጋችን ፈውስ እንዲሆንልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በዚህ ሰዓት ጸልየናል። ጸሎታችንን ስለሰማ ስላደመጥክ ክብር፣ ምስጋና፣ አምልኮ፣ ስግደት ለአምላካችን ለእግዚአብሔር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር ጸጋና ሰላም ይብዛላችሁ። በድጋሚ ሰላም እላለሁኝ። ነቢይ እግዚአብሔር አብዝቶ ይባርክህ። መቼም እዚህ ይሄ አስፈሪ ቦታ ነው። የእግዚአብሔር ነገር በድፍረት የሚሰራም አይደለም እና በድፍረት እንዳይሆንብኝ ብዬ ወዲህ ስል ነበረ። አሁን ጊዜው ስለሆነ አንተም ስላነቃቃኸኝ ይህንን ዛሬ እንደው ለመጀመርና አብረን እንማማር ዘንድ ምንድን ላድርግ እያልኩኝ ሳስብ ነበረ። ወዲህ ሳስብ ቆየውና እግዚአብሔር በልቤ እንዳመጣ በዚህ ላይ ጨምሩ በሚል ሀሳብ ላይ እንድንነጋገር እንድንማማር ልቦናዬ በዚህ ላይ ነው ያለው እና በዚህ ይህንን ላይ እንነጋገራለን። ወንድሞችና እህቶች፣ ነቢይ እንግዲህ ክርስትና እየጨመረ እያደገ የሚሄድ ነገር ነው። አንዴ ይጀመራል፣ ከዚያ እየሰፋን እያደግን ወደ ክርስቶስ ሙላት ለመድረስ በተስፋ እያደግን የምንሄድበት የእምነት ስራ ነው እና እዚህ ላይ በተለይ ሐዋርያው ጳውሎስ ለሁለተኛው ጴጥሮስ በጴጥሮስ ነው፣ ጳውሎስ አይደለም፣ ጴጥሮስ እዚህ ላይ ምን ይላል? በተለይ 5-7 ባለው ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንን በመግዛት መጽናትን፣ በመጽናትም እግዚአብሔርን በመምሰል ደግሞ የወንድማማችን መዋደድ፣ በወንድማማችን መዋደድ ደግሞ ፍቅርን ጨምሩ። እንግዲህ እዚህ ላይ እንደምናየው እየጨመርን መሄድ አለብን። እምነት እንጀምራለን፣ ከእምነት ላይ በጎነትን እንጨምራለን፣ ከበጎነትም ላይ ደግሞ እውቀትን፣ ከእውቀትም ላይ ደግሞ ራስን መግዛት፣ ከራስን መግዛት ደግሞ ራስን መግዛት ላይ ደግሞ መጽናትን፣ ከመጽናትም እግዚአብሔርን መምሰል፣ እግዚአብሔርን እንድንመስል፣ ልጁን እንድንመስል እግዚአብሔር ጠርቶናል። እግዚአብሔርን በመምሰል ደግሞ መዋደድን፣ ከዛም ደግሞ ከፍ እያለ በፍቅር፣ እግዚአብሔር ፍቅር ነው፣ ጌታ ኢየሱስ ፍቅር ነው። የእሱን ፍቅር እየመሰል ተላብሰን እሱን እየመሰልን እንኖራለን እና እዚህ ጋር ሳየው ደረጃ አለ። መነሻው የዚህ ሁሉ መነሻ እምነታችሁ ነው የሚለው። እምነታችሁ፣ መነሻችን፣ መሰረታችን እምነት ነው። ታዲያ እምነት ምንድን ነው? አንዳንዴ በዚህ ባለንበት ዓለም አንድ ነገር አለ። እምነት እና ድፍረት፣ ሁለቱ ነገሮች ይምታቱብናል። አንዳንዴ እምነትና ድፍረት መካከል ልዩነት አለ። አብዛኛውን ነገር እምነትን ከድፍረት ጋር እየቀላቀልን እንናገራለን ወይም እናደርጋለን።
ድፍረት ከእግዚአብሔር ተስፋ ቃል ውጪ የሆነ እንዲሁ በዘፈቀደ ይሆናል የሚል አቋም ነው። በዘፈቀደ ተነስቶ በወኔ አካኪ ዘራፍ ብለን እንዲያው በልበ ሙሉነት በድፍረት እናደርጋለን። ጀግንነት ቆራጥነት ብለን እንዲያው ራሳችንን አነቃቂ ነገር ወስደን ወይም በሆነ ነገር ኤክስተርናል ኢንፍሉዌንስ ማለት የሆነ ነገር ወስደን በዚያ ነገር ተነቃቅተን ድፍረት ሊኖረን ይችላል። ይሄ ድፍረት ይባላል። እምነት ታዲያ ምንድነው? እምነት ግን እግዚአብሔር በሰጠው የተስፋ ቃል መተማመንና መደገፍ፣ በእግዚአብሔር መደገፍ። እምነት በእግዚአብሔር ተደግፎ እግዚአብሔር ያደርጋል ብሎ እሱን መደገፍ፣ እሱን ማድረግ ነው። ያውም እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውም ነገር እውን መሆኑን የምንረዳበት ነው ይለናል ዕብራውያን። እምነት እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ማረፍ ነው። እግዚአብሔር የተናገረው እሱን ተስፋ ማድረግ፣ እሱን መጠባበቅ ነው። እሱን እንደሚሆን በሙሉ ልብ መቀበል ነው። ሌላም ቦታ ላይ የምንኖረው በእምነት እንጂ በማየት አይደለም እንደሚባል ያው እናውቃለን ወንድሞች። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ከሚሹቱም ጋር እንደሚሰጥ ማመን አለበት። ይሄንን ነው የሚለው የዕብራውያን ጻፊ። እና በእምነት የእግዚአብሔር ተስፋዎች እንወርሳለን፣ ዓለምን እናሸንፋለን። ዓለምን የምናሸንፍበት በእምነት ነው። እግዚአብሔርን በመደገፍ፣ እግዚአብሔርን በመፍራት፣ እግዚአብሔር የተነገረው ቃል የተነገረው ነገር እምነት አድርገን መኖር ነው። እሱን እምነት እንለዋለን። አሁን መነሻ ነገራችን እምነታችን ስለሆነ ዛሬ እንዲያው አተኩሬ ለዚህ ሁሉ መሰረት በጎነትም እንበል በእውቀትም ይሁን ራስን መግዛትም ይሁን መጽናትም ይሁን እግዚአብሔርን መምሰልም ይሁን የዚህ ሁሉ መሰረት እዚህ ላይ ነው ጨምሮ የተባለው። ከዚህ ላይ እየጨመርን እያደግን ማለት እና ይሄ እምነት የሚለው ምንድነው? አሁን እንዳልኩት እምነት ነው። በሁሉም በእግዚአብሔር አምናለሁ የሚለው ብዙ ነው ማለት በእግዚአብሔር አምናለሁ። እግዚአብሔር ግን የተለያየ ስምና ምሳሌ ምንድነው መረዳት ተይዘው እግዚአብሔር የተለያዩ የሃይማኖት ክፍሎች እግዚአብሔር እናምናለን የሚለው አለ። ታዲያ ሐዋርያው ጳውሎስ ይሄንን ነው ወይ የሚለው ነው ደግሞ መረዳት። ምን አይነት እምነት ነው? ምን አይነት እምነት ነው? እዚህ ጴጥሮስ ማለት ሐዋርያው ጴጥሮስ እዚህ ጋር ምን አይነት እምነት ነው ቢናገረው? ምን አይነት እምነት ነው እየተናገረ? ሐዋርያው ጳውሎስ በየቦታው የጻፈው ስለዚህ የተጻፈው እምነት በክርስቶስ የተሰጠንን የተቀበልንበትን በጸጋ የተቀበልንበትን እምነት ነው። በጸጋ የተሰጠንን እሱ እንደሚሆን ተስፋ አድርገን በማን ተሰጠን? በክርስቶስ በሰራው የተሰጠንን በነፃ የተሰጠንን በእምነት የተቀበልነው ይሄንን እምነት ነው። እሱ ሰርቶ እሱ ጨርሶ እሱ የሰጠን ያንን ተስፋ አድርገን ያንን ተቀብለን እንድንኖር በማን የተሰራው? በክርስቶስ በእግዚአብሔር ጸጋ ያንን የተቀበልንበት ክርስቲያን የተሰኘንበት በአፋችን መስክረን በልባችን አምነን መጀመሪያ በልብ አመን ከዛ በመሰከርንበት እና የተቀበልንበት ያ እምነት ያንን እምነት ነው የሚያወራው። ምክንያቱም ሁሉም ሰው እንዳልኩትኝ ያው በየሃይማኖት ጎራው አምናለሁ እምነት አለ የሚለው እምነት የሚያወራው በዚህ ጉዳይ ላይ እየጨመርን እንድንሄድ የሚነግረን ይሄንን የተቀበልንበት ከእግዚአብሔር የተሰጠንን የተቀበልንበት ማንነታችን
እምነታችን ማንነታችን። ታዲያ በዚህ እምነት ምን ተቀብለናል? ድነት አግኝተናል። የድነታችን መሰረት ነው በማን? በክርስቶስ በተሰራ ስራ። ድነት ምንድነው? ድነት ስንል ከኃጢአት ከፍርድ ከዘላለማዊ ሞት መዳን ነው። ከእግዚአብሔር በክርስቶስ የሚገኝ መዳን ነው። በክርስቶስ የሚገኝ መዳን። ይሄን ያገኘነው በእምነት በክርስቶስ በተሰራልን ስራ ነው። ከነፃ ያገኘነው ይሄንን እምነት ነው። ከዚህ ላይ ነው ሌሎችን እየጨመርን እንድንሄድ ጴጥሮስ የሚመክረን ያለ እና ድነትን አግኝተናል። ይሄንን በተስፋ እንደተቀበልን የተቀበልንበት እምነት መቀበያ ነው እንዳልስላል ነበር። እምነት መቀበያ ድነትን ተቀበልን። ይሄም የማይናወጽ የማይወሰድብን ሰው የሚድነው በእግዚአብሔር ጸጋ ነው። ሰው የሚድነው እግዚአብሔር በሰው ልብ የሚዘራው ዘር የማይጠፋ ስለሆነ በማይጠፋ ነገር ድነናል ማለት ከኃጢአት ከፍርድ ከዘላለማዊ ሞት ድነናል። በማን? በክርስቶስ በተሰራው ስራ። ሌላስ? የዘላለም ሕይወት አግኝተናል። በብርና በወርቅ የማይገዛ ዓለም የማይሰጠው በስልጣን የማይገዛ በጥረት የማይደረግ በእግራችን በጫማ ብንሄድ በምንም ብንሆን በፈለግነው ብንሄድ በአየር ብንሄድ በምንም ብንሄድ ዓለሙን ሁሉ ብንገዛ የማይገኘውን የዘላለም ሕይወት በክርስቶስ ኢየሱስ የተሰራውን አምነን ተቀብለን ይሄን ተቀብለን ይሄ ስለዚህም ጉዳይ እኮ ስለ ዘላለም ሕይወት ምን ላለ ለዚህ እኔ የዘላለም ሕይወት ነኝ እሰጣቸዋለሁ ከቶ አይጠፉም ከእጄ ሊነጥቃቸው የሚችል የለም። በማን? በክርስቶስ ለኛ የተሰጠን ይቅርታን አግኝተናል። በጸጋው በውድ ልጁም ደም ቤዛችንን አገኘን። እርሱም የበደላችን ስርየት ነው። የበደላችን ስርየት አግኝተናል። ኤፌሶን 1:7 የበደል ስርየት አግኝተን የኃጢአት ስርየት አግኝተን ይቅርታ የኃጢአት ይቅርታ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኢየሱስ ጌታ ነው። ይሄንን በእምነት ተቀብለን በሌላ ነገር የተቀበልነው ነገር የለም። ነፃነትን አግኝተናል። ነፃነት እንዲቀላል አይደለም። አሁን እንዲሁ በፖለቲካ በዚህ በግርግር እንዲህ ያለው ነፃነት ገለ እንድላለን። ከዚያ በላይ የሆነ ነፃነት አግኝተናል። በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል ገላትያ 5:1 ላይ። በነፃነት ልንኖር ከምን? ከኃጢአት ባርነት ንጹህ ሆነን እንድንኖር የሚያስችል ነፃነት ተሰጠን። ከሕግ ባርነት ወጥተናል። ከዚያም እንዲያው ልጅነትን አግኝተናል። በነፃ በእምነት ልጅነትን አግኝተናል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አምነን የእግዚአብሔር ልጅ እንድንሆን ስልጣን ተሰጥቶናል። ስልጣኑ በእጃችን ነው፣ በእጅሽ ነው፣ በእጄ ነው። በእምነት የተቀበልነው በነፃ የተሰጠ የእግዚአብሔር ባህሪው ተካፋይ ነን። እምነት የሚለን ይሄው ነው። እምነት የሚለው ይሄንን ተሰጠን። የተቀበልንበት በእምነት ነው። ርስት አግኝተናል። ምን አይነት ርስት? ሰማያዊ ርስት አግኝተናል። በክርስቶስ ርስትን ተቀበልን ነው የሚለው ኤፌሶን 1:11 ላይ። በክርስቶስ ርስትን ተቀበልን። መኖሪያ፣ ሰማያዊ መኖሪያ።
የዘላለም ርስት። አሁን በጦርነት አንዱ ተነስቶ አንዱ የሚወስድብን ሳይሆን ዘላለማዊ የሆነ ዘላለማዊ ህይወት የምንኖርበት ርስትን ተቀብለን ከክርስቶስ ጋር አብረን ወራሽ ነን ይለናል እግዚአብሔር። እሱ በአብ ቀኝ እንደተቀመጠኛም ስፍራ አለ። በየጊዜው ነብይ በዚህ ጉዳይ ላይ ያተኮረ በዚህ ሁሉ ጉዳይ ላይ ያተኮረ በየጊዜው የሚነግረን ይሆን ነው። እኔም ከሱ ከተማርነው ነው እንግዲህ ይሄንን በተረዳሁት መሰረት ጠርቀምቀም አድርጌ በአንድ ቦታ ለማድረግ የሞከርኩት እና እንዲያው የሆነ ነገር እንጣ የፈለገው ነገር እንጣ መንግስተ ሰማያትን ግን አንጣ። ዘራችሁ አይጣ፣ ዘርሽ አይጣ፣ ዘሬ አይጣ። ጽድቅን አግኝተናል። ጽድቅ በእግዚአብሔር ፊት ተቀባይነት ነው። በእግዚአብሔር ፊት ተቀባይነትን አግኝተናል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው። በጸጋው ጸድቀናል። ተቀባይነት ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነትም የተደረገልን በክርስቶስ ኢየሱስ ነው። በእርሱ ነው ጽድቃችን፣ ቅድስናችን በኢየሱስ ክርስቶስ አግኝተናል። ይሄን የተቀበልነው በእምነት ነው። ይሄ እምነት መጀመሪያ ኑሮን ወደ ሌላው እንሄድ ነው። ይሄን እናጠንክር። ይሄን ማንነት እንረዳ። የተሰጠን ማንነት ቀላል አይደለም። በነፃ ቢሆንም ከወርቅ ከዕንቁ ከምንም ነገር የሚበልጥ እጅግ የተከበረ የዓለም ሁሉ ያለው የተከበረ የሚባለው ዕንቁ ይሁን ወርቅ ይሁን ብር ይሁን ዶላር ይሁን ምን ይሁን ተጠራቅሞ ሊገዛው የማይችል ሁሉ እጁ ሁሉ ባለቤት የሆነ ከሱ የተሰጠን ነው። ከዚህ መንፈስ ቅዱስ ተሰጥቶናል። በማን? በክርስቶስ በማን? መንፈስ ቅዱስ የሚያጸና የሚያድስ። እንዲያውም ሐዋርያት ሥራ 2:33 አፈሰሰባቸው አይደል? አፈሰሰባቸው። እንደ ክርስቶስ ስጦታ መጠን ለእያንዳንዳቸው ጸጋን ሰጠ። ስለሱ ጸጋ ላይ ነው መንፈስ ቅዱስ መንፈስን አፈሰሰባቸው። አንድ 2:33 ያ 2:33 ላይ መንፈስን አፈሰሰባቸው። የመንፈስ ቅዱስ ተስፋ ከአብ ተቀብሎ አሁን በእኛ ላይ አፈሰሰው ይላል ሐዋርያት ሥራ። እኔ ብሄድ ይሻላል፣ መንፈስ ቅዱስ አጽናኙን አስተማሪውን እሰጣቸዋለሁ። በማን? በክርስቶስ ስታም በክርስቶስ ላመን በመንፈስ ቅዱስ ይጠመቃል። በክርስቶስ የተሰጠን ሌላ ደግሞ መንፈሳዊ ስጦታ ተሰጥቶናል። በውስጣችን አለ። ይሄ ተገልጦ ይስራ። በኢየሱስ ስም በእያንዳንዳችን ላይ ተገልጦ እንዲሰራ እንጸልያለን። የመንፈሳዊ ስጦታ አንዳችን ለአንዳችን እንገለገልበት ዘንድ ቤተክርስቲያን ትገለገልበት ዘንድ ትንቢት መናገር ቢሆን፣ የመፈወስ ጸጋ ቢሆን፣ ታምራትን የማድረግ ቢሆን፣ የእምነት ይሁን፣ መናፍስትን የመለየት ይሁን፣ የጥበብ ቃል ይሁን፣ የእውቀት ቃል ይሁን፣ ትንቢትን የመናገር ይሁን፣ በልዩ ልዩ ልሳን የመናገር ይሁን፣ እግዚአብሔር በኃይሉ የሚሰጠውን ለሱ ጥቅም ለሱ ስራ የሚያደርገውን ይሄ ተሰጥቶናል። ይሄ ተገልጦ የሚሰራው በክርስቶስ ኢየሱስ ስናምን ነው። ይሄም ደግሞ ነፃ ነው የተሰጠ። እሱ ሰጣቸው። ኢየሱስ እንደወደደ ጸጋን ሰጣቸው ነው። ኢየሱስ እንደወደደ ጸጋን ሰጣቸው። ለማን? ለቤተ ክርስቲያን አገልግሎት ይሆን ዘንድ። ሌላስ? እውነተኛ ሰላም አግኝተናል። እውነተኛ ሰላም፣ የሰላም አለቃ
እሱ በውስጣችን ስላለ በውስጣችን ያለው ሰላም ሰጥቷል። ይሄ ሰላም ደግሞ ዓለም የሚሰጠው አይነት ሰላም አይደለም። ሰላምን ተወልላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም። በውስጥ የሚፈስ ነው። ውስጣዊ ሰላም አለ። ውስጣዊ ሰላም ችግሮች ቢመጡ ምኖች ቢመጡ ግን በተስፋ እንቆማለን። የውስጥ ሰላም አለ። የውስጥ ሰላም እንዲሁ ሀገራትና ሀገራት ሲታረቁ የሚሆነው አይደለም፣ ለዘላለም የሆነ ነው። ይሄ እርቅና ሰላም የሰጠን ለዘላለም ከእግዚአብሔር ጋር ታርቀናል። አንድ ነገር እንኳን የት ሄዳለሁኝ ነገ በሞት እንደዚህ ሆነ እንኳን ብለን አንጨናነቅ። ምክንያቱም እሱ ራሱ መርጦናል፣ አድኖናል፣ ይዞናል፣ እውነተኛ ሰላምን አፍስሶብናል። ይሄ መንፈስ ሲመጣ ሰላም አለ በውስጣችን። የሰላም አለቃ ተብሎ ይጠራል። እሱ ደግሞ የሰላም አለቃ ጌታ ኢየሱስ በውስጣችን ነው። ኢየሱስ በውስጣችን ነው። እግዚአብሔር ከኛ ጋር ነው። ኢየሱስ በውስጣችን ነው። መንፈስ ቅዱስ ማደሪያው ነን። ያ የወልድ መንፈስ ቅዱስ እኛ ጋር ያለ የሰላም አለቃ ተብሎ ይጠራል። ለሰላሙም ደግሞ ፍጻሜ የለውም ይላል ሌላ ቦታ። ፍጻሜ የለውም ሰላም አለ። ይሄ በእምነት እየቀረብን ስንሄድ ይሄ ደግሞ እየበዛልን ይሄዳል። ሌላ መንፈሳዊ ጥበብ ተሰጥቶናል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። አንዳንዶቹ ጥቅሶች እዚህ ይችላል ለማስቀመጥ ሞክሬያለሁ። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ በእኛ ውስጥ አለ። የተሰወረ ጥበብና የእውቀት መዝገብ ሁሉ በእርሱ ነውና። ይሄስ በምን ይገኛል? በእምነት። ሌላው ደግሞ በስጦታ መልክ አለ። መንፈሳዊ ስጦታዎች ውስጥ ያው አለ የእግዚአብሔር መንፈስ ውስጥ ደግሞ ከምንቀበላቸው የእውቀት፣ የጥበብ፣ የማስተዋል፣ የምክር ይሄ ሁሉ የእግዚአብሔር ኃይል በክርስቶስ ኢየሱስ ተሰጥቶናል። ደስታ ነው አለ። የተስፋ አምላክ በመንፈስ ቅዱስ ኃይል ደስታን፣ ሰላምን ይሞላባቸዋል ደቢል። ይሄ ደግሞ የተስፋ ያለው ደስታ የውስጥ ደስታችን የማይናወጥ ደስታ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላለሁ ደስ ይበላችሁ ይላል መጽሐፍ። ደስ ይበላችሁ በክርስቶስ ደስታ ቃሉ ነው። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በሁሉ ደስ ይበላችሁ፣ በሁሉም አመስግኑ፣ በሁሉም ሳታቋርጡ ጸልዩ። ለምን? ክርስቶስ አለ በእናንተ ውስጥ። በሁሉም ደስ ይበላችሁ። ይሄ ማንነት በእምነት አለ። እምነት ማንነት ነው። ይሄንን ነው ከዚህን ይዘን ነው ወደዛ እንድንሄድ የሚጠራ። ይሄ ሰላም ዓለም የሚሰጠው ሰላም አይደለም፣ የእርቅ አይደለም። ይሄ ፍልስጤምና ጋዛ እንደሚታረቁት ወይም እኛ ጎረቤቶች ይሄና ይሄ ተብሎ በመንግስታት መካከል የሚደረገው አይደለም። ወይም በዚህ ጥበብ ማለት ሰውና ሰው የሚሸዋወድበት አይደለም። ማከናወን፣ ጥበብ ማከናወን፣ ስኬት ማድረግ። የህይወት ብርሃንም አለ። የህይወት ብርሃን ኢየሱስ በእርሱ ህይወት ነበረች፣ ህይወቱም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ያ ህይወት ያ ብርሃን በእኛ ላይ ሲመጣ በግንባራችን ላይ ሲገለጥ ጨለማው ሁሉ ይገፈፋል፣ አጋንንት ይጮኻል።
ይፈወሳል። ፈውስ ይመጣል። እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። ኢየሱስ ጌታ ነው። ይሄ የሕይወት ብርሃን በእኔ ውስጥ አለ፣ በአንቺ ውስጥ አለ፣ በእያንዳንዳችን አለ፣ በወንድሜ ውስጥ አለ፣ በእያንዳንዳችን ውስጥ በውስጣችን አምነን የተቀበልነው ይሄ አለ። ይሄን እንዴት እንግለጠው ነው? ይሄን እንዴት እንግለጠው? ይሄ እምነት ይሄ እንዳለን አውቀን እንዴት እንግለጠው? ኃይልና ብርታት። ይሄም ኃይልና ብርታት አለ። ኃይልን ሳትሞሉ ከኢየሩሳሌም አትውጡ አለ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ አይነ ልቦናችሁ ይብራ ይላል ኤፌሶንም ላይ። ኃይልና ብርታት። አሁን አንዳንዴ ይሄው እኛም ሁላችንም ምስክርነት እንሰጣለን። ምስክርነታችን ነብይ ይሄው በቃ 24 ሰዓት የሚሆን ያህል ይሰራል፣ ይጸልያል፣ እንዲህ ያደርጋል። የት? ከእግዚአብሔር ባገኘዋል። ከእሱ በክርስቶስ ስላለው በዚህ አምናለሁ። በዚህ እናምናለን። በእምነት ስንሆን ስንቀርብ ከቀን ቀን ኃይል እየተሞላ ኃይልና ብርታት በጌታና በኃይሉ ችሎት በርቱ ነው የበረታችሁ። ሌላ ዓላማና ጥሪም ተሰጥቶናል። ዓላማና ጥሪ እንዲሁ ዝም ብለን በዘፈቀደ እንዳንሄድ ደግሞ ዓላማና ጥሪ ለእያንዳንዳችን አለን፣ ተሰጥቶናል። እኛ ፍጥረቱ ነን፣ እንመላለስበት ዘንድ ደግሞ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ የተፈጠርንበት አማን ስንቀበል ስንጠራ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል አንደኛ ጴጥሮስ 2:9 እንደገና ላንበው። ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። የተለየን ቅዱሳን ተብለን የተለየ። ለምን? የእግዚአብሔር ካህን የምድር ንጉሥ ነን። ጌታ ኢየሱስ ሊቀ ካህናችን ነው። እንደ መልከ ጻዲቅ ስርዓት ጌታ ኢየሱስ ሊቀ ካህን ነው ይላል ዕብራውያን 7 አካባቢ ይመስለኛል። እና እኛን ደግሞ ካህናቶች ነን። ካህናቶች ዕብራውያንም ራእይም ላይ እንዲሁ አለ። እንደ ካህን እንደ ንጉሥ አክት እንድናደርግ በዚህ ይሄን ተረድተን የተጠራ ነው። ንጉሥ ነን። እንደ ንጉሥ አክት ማድረግ መረዳት አለብን። እንደ ካህን ምን ያደርጋል? ካህን እያወጀ የሕዝቡን ጥያቄ ወደ እግዚአብሔር እያቀረበ የሚኖር ንጉሥ። የንጉሥን ነገር እንግዲህ እናውቃለን። ንጉሥ ያው በቃል ይገዛል። ከዚህም ደግሞ ሕያው ተስፋ አለን። ሕያው ተስፋ ተሰጥቶናል። ሕያው ተስፋ የሚጨበጥ የሚዳሰስ ተስፋ አግኝተናል። በማን? በክርስቶስ። የነፍስ መልክ የሆነ ጽኑና አስተማማኝ ተስፋ አለን ነው የሚለው ዕብራውያን 6:19። ምን? የነፍስ መልክ የማይናወጥ መልክ የማይናወጥ። ያን ትልቁን መርከብ 1000 ሰው 3000 ምናምን ድረስ የሚይዟል። ከዛ በላይ ያንን እና ብዙ ጭነቶችን ይዘው የሚሄደውን ያንን ሁሉ እንዳይናወጥ የሚያደርግ የሚያቆም እንዲቀጥ አድርጎ የሚያቆም መልክ አስተማማኝ ተስፋ።
ለሕያው ተስፋ የሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። ይሄ ሁሉ ተሰጥቶናል። ይሄ የተሰጠንን በእምነት እንቀበል። በማን? በክርስቶስ። የተስፋ አምላክ ደስታና ሰላምን ይሙላችሁ የሚልም አለ። ወንድሞቼ እና እህቶቼ ማንነታችን ሲገባን፣ የተጠራንበት ነገር ሲገባን፣ ይሄንን ይዘን በማንነታችን ቁመን ይሄን ተረድተን ከፍ ላለ ነገር እኛ ተጠርተናል። ጥሪ አለን። ጥሪያችን ምንድነው? ከሱ ጋር እንድንሰራ፣ ከሱ ጋር እንድናገለግል፣ ከሱ ጋር መነሳት እንዲሆን እውነተኛ ሰላምን እንድን ሰጥቶናል። ያ የተሰጠን ገልጠን እንኑር። እንደው እዚህ ውስጥ ላንደሩ ለሁላችንም እንበል አንድ ኩንታል ዶላር ቢሰጠን $100 የሆነ ይሄን እኮ አንዳንዶቻችን በቃ የሆነች ነገር እንትን ብለን ምን እናደርግበታለን? አንዳንዶቻችን ሊያንሰን ይችላል። አንዳንዶቻችን ደግሞ እናደርገው እንጥራው ነገር ይሆናል። የተሰጠን ነገር ትልቅ ብዙ ሆኖ እያለ በእጃችን የያዝነው ነገር ትልቅ ቢሆን ያለ እውቀት አይሰራም፣ ያለ መረዳት አይሰራም። ይሄን የተሰጠን ነገር ትልቅ ነው፣ የተቀበልነው ነገር ትልቅ ነው። ይሄ ሁሉ ነገር በጣም ትልቅ ነው። ይሄን አስታጥቆ ግን ይሄ ነገር በቂ አይደለም። ይሄ የተሰጠን በፍጹም ይሄንን ነገር በምንም ብትፈልግ በምንም ቢባል ሊገኝ አይችልም። ይሄን በነፃ ሰጥቻቸዋለሁ። ይሄ በነፃ በእምነት ተቀብለናል። በማን? በክርስቶስ ኢየሱስ በተሰራው ስራ። ይሄን እኛም አምነን ተከትለናል። እዚህ ያላችሁ ወጭም ቅዱሳን እዚህ በአገልግሎቱም ላይ ያላችሁ ተጨማሪ በክርስቶስ ያገኘነውን ልጨምሩ ትችላላችሁ። ልንጨምር እንችላለን እና ይሄንን ይዘን ጴጥሮስ ቢለን ይሄ እምነት ይሄ በቂ አይደለም። በዚህ በተጨማሪ እየጨመርነው ምን ሄድ ነገር አለ። በጎነትን እንጨምራለን። በበጎነትም ላይ እውቀትን እንጨምራለን። እውቀትም ላይ ራስን መግዛት፣ ራስን ከመግዛትም ላይ መጽናትን፣ ከመጽናትም እግዚአብሔርን መምሰል፣ እግዚአብሔርን ከመምሰል ላይ የወንድማማችን መዋደድ እየጨመረ ከዛስ ወንድማችን መዋደድ ደግሞ ፍቅርን ወደ ክርስቶስ ሙላት እንቀይራለን። ወደ ክርስቶስ ወደሆነ እሱን በመምሰል እግዚአብሔርን መምሰሉስ ምንድነው? በጎነትስ ምንድነው? በጎነትስ የሚለው ምንድነው? ወደ ምንድነው ሽፍት እንድናደርግ የተጠየቀው? የሚጠበቅብን ምንድነው? በጎነትስ ማለት ከበጎነትስ ከዚህ ይሄን እምነት ይዘን ወደ በጎነት እንጨምራለን። ይሄንን በጎነት ደግሞ ላይ እውቀት እንጨምራለን። በእውቀትም ደግሞ ራስን መግዛት እየጨመርን ከራስ መግዛት ደግሞ መጽናት ከዚህ ላይ ደረጃ አድርጎ ጴጥሮስ አስቀምጦ እያንዳንዳቸው ታዲያ ምን ይመስላሉ? እያንዳንዶች ደግሞ እንዴት እያደረገ ወደ ክርስቶስ ሙላት እንሄዳለን? እንዳይበዛብን ምናልባት ዛሬ በዚህው ላይ ላቆምና እግዚአብሔር በልቦናችን በእምነት የተሰጠን እግዚአብሔር የሰጠን ማንነትን መረዳት ይሆናል። ይሄን ማንነታችንን መረዳት ማወቅ ይሆን። ይሄን መረዳት ይሆን። የተጠራን ጥሪ አለብን። ጥሪያችንን ማወቅ ይሆን። ተሰጠን፣ ተጠርተሻል፣ ተጠርቻለሁ። ያስታጠቀን አለ። የተሰጠን ትልቅ ነው። የተሰጠን የከበረ ነገር ነው። የተወደደ ነው። ድንቅ ነገር ተሰጥቷል። ከፍ ያለ ነገር ተሰጥቷል። የማይገዛ የማይሸጥ በእምነት ብቻ የምንወርሰው ታላቅ ነገር አለ። ይሄን አውቀን ማንነታችን ተረድተን ይሄ ማንነት በክርስቶስ ያገኘነው ማንነት ነው። ይሄን በክርስቶስ ያገኘነው ማንነትን ገልጸን ማንነታችን ተረድተን
ሰላማችን እንዳይወሰድብን፣ ደስታችን እንዳይነጠቅብን፣ ጽድቁ ተሰጥቶን ጽድቅ እንደሌለው ጽድቅን ፍለጋ የምንዞር እንዳንሆን ዓላማና ጥሪ ያለን አለን ማለየት ይሆናል። ተስፋ እንደሌለው እንዳንባዝን የሕይወት ብርሃን ተገልጦ ለሌሎቹ መሰናክል እንዳንሆን እኛም ላይ ያለ ማንኛውም መሰናክል እንዲነሳ ይሄን እየገለጸ እንኖራለን። እግዚአብሔር ደግሞ ለዚህ ይሄንን መገለጥ በእያንዳንዳችን ላይ ያድርግ። በአንቺ ውስጥ ያድርግ፣ በእኔ ውስጥ ያድርግ። ይሄንን ማወቅ ይሆንል፣ ይሄን መረዳት ይሆንል። የተሰጠን የተከበረ የተደነቀ የሚደነቅ ምስጋና ብቻ ቢሰጠው ይሄንም ገለጸልን። የተወሰነውን አውቀን እንዴት እንደተቀየርን እኛ እንዴት ወደ እምነት እንደመጣን እሱ ጠራን። እንግዲህ የተለያየ ምክንያቶች ልንሰጥ እንችላለን፣ ግን የተጠራነውና የተቀበልነው ታላቅና ድንቅ ግሩም የተወደሰ ድንቅ ነገር፣ ቅዱስ ነገር። ይሄ ቅድስናችንን ጠብቀን ተረድተን እንንከባከበው እና በዚሁ ለዛሬው ላቆም። ምናልባት የሚቀጥለው ጊዜ ሌላ ደግሞ እድል ካገኘው ይሄን እያሰፍ ወደሚቀጥለው እናደርጋለን። ምክንያቱም ዝግጅት እኮ ያደረኩት በእነዚህም ላይ እንዴት እያደረግን እንደምንሄድ ትንሽ አለኝ፣ ግን ለዛሬው እዚህ ላይ አቆማለሁ። ተባረኩልኝ ቅዱሳን። ጸጋና ሰላም ይብዛላችሁ። ማንነትን መረዳት ይሁን። እግዚአብሔር ክብሩን ይውሰድ።